ወፍራፊውና እጅ ረጅሙ ፕሬዝዳንት Ordrecine vies marxiste-leniniste partisan. Verforțene pampoșturti devet marxism-leninism. ብዙ ጊዜ በተለይም የቀዝቃዛውን ጦርነት ተከትሎ ከ1945 ወዲህ ባሉት ዓመታት የአፍሪካ የላቲንና የእስያ ሀገሮች ክፉኛ ሲበጠበጡ የመከራ ዶፍ ሲወርድባቸው ኖረዋል። እነዚህ ሀገሮች ስቃይና መከራ ያዳፋቸው በቅኝ ገዢዎች ተወረው በባዕዳን እጅ አልነበረም። የራሳቸው ወገኖች የየሀገራቱ ዜጎች ለስልጣን ሲሉ ለርዕዮተ ዓለም ልዩነት ቅድሚያ እየሰጡ የገዛ ዜጎቻቸውን ጥይት ሲያርከፈክፉባቸው፣ ሳንጃ ሲስሉባቸው፣ መሸምቀቂያ ገመድ ሲገምዱባቸው፣ መግረፊያ አለንጋ ሲያወናጭፉባቸው ኖረዋል። አሁን ያለው ትውልድም እንደዚያ ያለውን መከራ ባሳለፉ አባቶቹና እናቶቹ ትከሻ እየተረማመደ እዚህ የደረሰ በመሆኑ ጥልቅ በሆነ የሐዘን ስሜት ሊያስታውሰው የተገባ ነው። ማስታወስ ወደፊት እንደዚያ መሰል ክፉና አሰቃቂ ድርጊት እንዳይፈጸም ትምህርት ይሰጣል። ችግሩ በአፍሪካ በላቲንና በእስያ ብቻ አልነበረም። በስልጣኔ ገፍተዋል፣ ለሰው ልጅ መብት ዋጋ መስጠት ጀምረዋል የሚባሉት አውሮፓውያንም ዘንድ ተግ ብሏል። ሶቪየት ኅብረት በስታሊንና በሌኒን የሥልጣን ዘመን ከ700,000 እስከ 1 ሚሊዮን የሚቆጠሩ ሕዝቦቿ በአሰቃቂ መከራ አጥታለች። የመደብ ልዩነትን ፈጥሮ መግደልን አማራጭና ሕግ የሚያደርገው የሶሻሊዝም ሥርዓትን እንመራለን በሚሉ አንድ መሪና አንድ ፓርቲ እንደፈቀዳቸው ሲገዟቸውና ሲነዷቸው ኖረዋል። እንደ ሶቪየት ኅብረት ባይሆንም የምስራቅ አውሮፓ ሀገሮች በዚያው ተርታ የሚሰለፉ ከዜጎች ሕይወት ይልቅ ለርዕዮተ ዓለም ዋጋ የሚሰጡ ነበሩ። ለዛሬ ጉዳያችን የሆነችው አልባንያ ደግሞ ከሁሉም በላቅና በከፋ መልኩ የዜጎቿ እስር ቤት ተብላ የምትጠራ ነበረች። የአልባንያ ሶሻሊዝም የፕሬዝዳንቱን ፈቃድ ብቻ የሚያስፈጽም ሰብአዊ መብት የሚባል ነገር እያማረህ ይቀራል የተባለበት ከሀገራቱ ሁሉ ተገልላ የኖረች የስቃይና የመከራ በረዶ ሲወግራት የኖረች ሀገር ሆነች። አልባንያና ሕዝቦቿ ከ40 ዓመታት በላይ ለመራት ፕሬዝዳንት ኢንቨር ሆጃ ፍላጎትና ፈቃድ ብቻ የተፈጠረች እስክትመስል ድረስ ተጠቅጥቃና ተደቅድቃ ኖረች። The religion, conscience, brotherhood and love for one another. ህሊና፣ ሃይማኖት፣ ወንድማማችነትና መዋደድ አፈርድሜ ጋጡ። አልባንያ 11,000 ስኩዌር ኪሎ ሜትር ብቻ የምትሰፋ ትንሽ ሀገር ናት። ነዋሪዎቿ ከ25 ዓመታት በፊት ከ2 ሚሊዮን አይበልጡም። ኢጣሊያ፣ ዩጎዝላቪያ፣ ግሪክ፣ ሩማንያ ያዋስኗታል። ፕሬዝዳንት ኤንቨር ሆጃ ስልጣን ከያዘበት ጊዜ ጀምሮ አልባንያ በኮሙኒስት ፓርቲ የምትመራ ሆና ለ40 ዓመታት ቆይታለች። ፕሬዝዳንት ሆጃ በአልባንያ የአንድ ፓርቲ አስተዳደር ብቻ ሳይሆን የአንድ መሪ ገዥነትና አጠናክሮ ቀጥዬ የምነግራችሁን አገዛዝ ዘርግቶ የገዛ ዜጎቹን ሲያሰቃያቸው ኖረ። በእርግጥ በሆጃ ዘመን በአልባንያ ሕንፃዎች ተገንብተዋል። መንገዶች፣ ሐዲዶች፣ ትምህርት ቤቶች ተሰርተዋል። ኤሌክትሪክ ለመላ ዜጎች ተደራሽ ሆኗል። ወደዚህ ሀገር ለሚሄዱ የውጭ ዜጎችም ፊት ለፊት ተቀብተው የሚያብለጨልጩትን መልካሞቹን ነገሮች እያሳያቸው የአልባንያን ሶሻሊዝም እንዲያደንቁ ይቀሰቅሳቸዋል። የሕዝቡን አኗኗር ጠልቀው ለመረዳት በሆጃ የጸጥታ መስሪያ ቤት ጥብቅ ጥንቃቄ የሚደረግባቸው የውጭ ጎብኚዎችም ሆጃን እያደነቁ የአልባንያ ሶሻሊዝምን አሞጋሽ ሆነው ታይተዋል። ይህ ግን እውነት አልነበረም። ይህንንም የምነግራችሁና ቀጥዬም የማጫውታችሁን ከራሴ አንቅቼ ወይም ፕሬዝዳንት ሆጃ ይል እንደነበረው ከኢምፔሪያሊስት ጋዜጠኞች ቀድቼ ሳይሆን የአልባንያ መንግሥት እውነት ነው ብሎ ያረጋግጠውን ነው። ሆጃ ከሞተ በኋላ የተተኩት የአልባንያ መንግሥታት ፕሬዝዳንት ኤንቨር ሆጃ እንደምን ባለ ጭካኔ ሀገሩን ሲኦል አድርጎ እንደኖረ አከርካሪዋን ሰብሯት እንዳለፈም በግልጽ ይናገራሉ። የ40 ዓመታቱ የሆጃ ኮሚኒስታዊ መንግሥት ተቃዋሚዎቹን በማስወገድ የሚወገዝ መሪ ነው። ተቃዋሚዎቹንና ተጠርጣሪዎቹን መግደል ወይም በከባድ የጉልበት ሥራ ጋር ማሰር፣ ቤተሰቦቻቸውንም ከሚኖሩበት አካባቢ አፈናቅሎ የጸጥታ ሠራተኞች ቁጥጥር ስር ባለ ሩቅ ቦታ መውሰድ መለያው ሆኗል። የሆጃ አገዛዝ በስታሊን ስልት ጓዶቹንና ተባባሪዎቹንም አይምርም። ለሥልጣን ያሰጉኛል በሚልበት ጊዜ በራዥና ከላሽ የሚል ታፔላ እየለጠፈ ያስወግዳቸዋል። የውጭ ኢንቨስትመንት ብድርና እርዳታን አግዶ አልባንያ በድህነት እንድትማቀቅ በማድረጉም ይታወቃል። ከክፉ ምግባሩ በመለስም መሐይምነትም ሙሉ በሙሉ በማጥፋት የኤሌክትሪክ ኃይልን ለሁሉም ዜጎች ተደራሽ በማድረግ መንገዶችና ትምህርት ቤቶችን ማስፋፋቱ ይጠቀስለታል። ሆጃ
ጥቂት መልካም ምግባርና የበዛ ክፉ ምግባር አጣምሮ የያዘ መሪ ነበር። አልባንያ ነጻ ሀገር ሆና በንጉሳዊ አገዛዝ መተዳደር የጀመረችው የኦቶማን ቱርኮች በአንደኛ የዓለም ጦርነት ከተባረሩ በኋላ ነው። ሙሶሊኒ ጎረቤት የሆነችውን አልባንያን ለመቆጣጠር አስፈራርቶ በወረራ ያዛት። የሙሶሊኒ የፋሺዝም ስልጣን ሲወገድ ጀርመን አልባንያን በወረራ ያዘቻት። ወጣት አልባናውያን ግን ከኢጣሊያ ወረራ ጀምረው በተራራማዋ ሀገራቸው ውጊያ ጀምረው ነበር። ጀርመኖች ተሸንፈው ሀገራቸውን ሲለቁላቸውም መንግስታቸውን መሰረቱ። ያን ጊዜ በትጥቅ ትግል ይሳተፍ የነበረውና ሆጃ የሚመራው የኮሙኒስት ፓርቲ ስልጣኑን ያዘ። ኢንቨር ሆጃ አልተመረቀበትም እንጂ በፈረንሳይ ዩኒቨርሲቲ የተፈጥሮ ሳይንስ ትምህርት መማር ጀምሮ ነበር። ገና በ16 ዓመቱ የሁለተኛ ደረጃ ተማሪዎች ማህበር ጸሐፊ የሆነው ሆጃ በዚያው ዕድሜው የኮሙኒስት ማኒፌስቶ አንብቧል። በፈረንሳይ ዩኒቨርሲቲ ትምህርቱን በሚያጠናበት ጊዜም የፈረንሳይ ኮሙኒስት ፓርቲ ጉባኤዎችን ይካፈል ነበር። በፈረንሳይ ዩኒቨርሲቲዎች ባይጨርሳቸውም የሕግና የፍልስፍና ትምህርቶችን ለማጥናት ጀምሮ ነበር። ባያጠናቀቃቸውም ግን የፈረንሳይ፣ የኢጣሊያ፣ የእንግሊዝ፣ የሩሲያና የክሮሺያ ቋንቋዎችን እንደ ልቡ የሚናገርባቸውና የሚያዳምጣቸው እንዲሆን ረድቶታል። አልባንያ በኢጣሊያ ስትወረር በሀገሩ መምህር ሆኖ ነበር። ግን በፖለቲካ አቋሙ ፋሽስቶች ከመምህርነቱ ሲያባርሩት የሲጋራ መሸጫ ሱቅ ከፈተ። ያቺ ሱቅ ዋነኛ ተግባሯ ወጣት ኮሙኒስቶች እየተሰበሰቡ የሚደራጁባት ነበረች። የእነዚህ ወጣቶች ስብስብ ተጠናከረና የአልባንያን ኮሙኒስት ፓርቲን መሰረተ። ሆጃም ከሰባቱ ጊዜያዊ ማዕከላዊ ኮሚቴ አባላት የሙስሊሙ ማህበረሰብን እንዲወክል ተብሎ አንደኛው ሆነ። ከዓመት በኋላ በተደረገው የኮሙኒስት ፓርቲ ጉባኤ ኢንቨር ሆጃ ዋና ጸሐፊ ሆኖ ተመረጠ። ያን ጊዜ በ35 ዓመቱ የያዘውን ስልጣን በ78 ዓመቱ ሞት እስኪገላግለው ድረስ ለ43 ዓመታት በመዳፉ ጨብጦና ጨምድዶ ቆየበት። አልባናውያን ነጻነታቸውን እንዳገኙ እንደ ብዙዎቹ የኮሙኒስት መሪዎች በስልጣን መራኮትና አንዱ ሌላውን የሚጠልፍበትን ገመድ መፍተል ጀመሩ። በዚህም ሴራ ቀድሞ የማጥቃት ጥቃት ሆጃ የበላይነቱን ያዘ። ፕሬዝዳንት ሆጃ ራሱን ሌኒኒስት ነኝ ካለና የስታሊን አድናቂ ከሆነ በኋላ በፓርቲው ውስጥ የስልጣን ፍትጊያ ተነሳ። ሆጃም እየቀለጠፈ የሚቀናቀኑትና የሚበልጡትን ግንባራቸውን እየበረቀሰ ስልጣኑን አጠናከረ። ከ40 ዓመታት በላይ ያለምንም ተቀናቃኝ አልባንያ መሆን እንደሚገባት ሳይሆን እርሱ እንድትሆን በፈለጋት መንገድ መራት። በሆጃ የስልጣን ዘመን አልባንያ ከአውሮፓ ሀገሮች ሁሉ ኋላ ቀር፣ ሕዝቧ ተለጉሞና ተረግጦ ፍዳውን የሚያይባት፣ ከፓርቲው ፍላጎት ውጪ አንዳችም የሰብአዊ መብት የማይከበርባት የምድር ሲኦል እንደነበረች ከሆጃ ሞት በኋላ ስልጣን የያዘው መንግስት አምኗል። With my hands tied and back, 3 or 4 men in heavy boots beat and stomped on me. I awoke, drenched from እጄ ወደ ኋላ ተቀፍድዶ ታስሯል። 3-4 የሚሆኑ ሰዎች በኃይል ይደበድቡኛል። ወደኩ። ለምርመራ እየወተቱ ወሰዱኝ። ጥፋቴ መንግስትን ተቃውመህ ስትናገር ሰው ሰምቶሃል ተብዬ ነው። Then I was dragged up the stairs to be interrogated. They said that witnesses heard me speak against the government. በሌላ በኩል አልባንያን ያልነበራት እንዲኖራት ያደረገ የባቡርና የመኪና መንገድን ያስፋፋ ነው ተብሎ ይሞገሳል። ከአልባንያ መሐይምነትን ጨርሶ ማጥፋቱ ሀገሪቱ በኤሌክትሪክ ተጠቃሚ የሆነችበትን እቅድ በ15 ዓመታት አሳጥሮ ተግባራዊ ማድረጉ ይመሰከርለታል። የመጀመሪያውን ዩኒቨርሲቲ ያቋቋመ፣ ነፃ ሕክምና የሚሰጥባት ሀገር እንድትሆን ማድረጉም ይጠቀሱለታል። ይሁንና ይህን የፕሮፓጋንዳ ማሽኑ የሚደጋገመውን ስኬቱን ታዲያ 45 ዓመታት በስልጣን የቆየ መንግስት ማንስ ቢሆን ዝም ብሎ ይቀመጣልን እያሉ ሌሎች ይከራከሩበታል። መመዘኛው አልባንያ መድረስ ካለባት ደረጃ እንኳንስ ልትደርስ አዘቅዝቃ መገኘቷ መሆን አለበት ይላሉ። በዚህ ረገድ አድናቂዎቹ እንደሚሉት ሳይሆን ፕሬዝዳንት ሆጃ ሀገሪቱን የምድር ሲኦል ያደረገ ክፉ አምባገነን ነበር እያሉ ቅሬታ ያሰሙበታል። Fear numbed the brain. Insecurity poisoned the simplest daily pleasures. ፍርሃት አእምሮን ወጥሮ ይዛል። የጸጥታ አጠባበቁም አንደኛው ከሌላው ጋር የሚያደርገውን የቀን ተቀን እንቅስቃሴ መረዘው። አንደኛው በሌላው ላይ ጥላቻን መፍጠር የህይወት መንገድ ሆነ።
ፕሬዝዳንት ኤንቨር ሆጃ አንዳንዶች አኩራፊው ፕሬዝዳንት ይሉታል። ሌሎች ደግሞ የፖለቲካ ቋሚ ወዳጅና ጠላት የለውም የሚባለውን የሚጠቀምበት ብልጥ መሪ ነው ይሉታል። ከኢጣሊያና ከጀርመን ጋር በተደረገው ጦርነት ዋነኛው አጋራቸው የዩጎዝላቪያው የቲቶ ፓርቲ ነበር። ከነጻነት በኋላ ግን ማርሻል ቲቶ ሚጢጢዋ አልባንያ ራሷን ችላ መቆም አትችልምና ከዩጎዝላቪያ ጋር በውል ትተሳሰር የሚል ሐሳብ አደረበት። ሆጃ ግን ነጻ ሀገርነታችንን የሚያንኳስስ ስምምነት እናፈርሳለን ስላለ ተጣሉ። ስለዚህ ፊቱን ወደ ጆሴፍ ስታሊን አዞረ። ጆሴፍ ስታሊን በበኩሉ ሶሻሊስት ዩጎዝላቪያ የሶቪየት ኅብረት ተቀጥላ እንድትሆን ሲፈልግ ማርሻል ቲቶ የማንም ተቀጥላ መሆን አልፈልግም ስላለ ለግድያ የሚፈላለጉ ጸበኞች ሆነዋል። ያን ጊዜ ሆጃ ቲቶን እርግፍ አድርጎ ጠላት ነኝ ብሎ ወደ ስታሊን ሲጠጋ ደስ ብሎት ተቀበለው። ሆጃም የስታሊን አድናቂነቱን በይፋ አስመሰከረ። በየሰልፉ ከማርክስና ሌኒን ቀጥሎ የስታሊን ፎቶ ተሰቀለ። ለዛች ደሃ ሀገር የሶቪየት እርዳታ ጎረፈላት። ስታሊን ሲሞት የተተካው ክሩስቼቭ የፖሊሲ ለውጥ አድርጎ ከየሀገራት ጋር የመተባበርን አስፈላጊነት ተናገረ። የስታሊንንም ክፉ ሥራ በፓርቲው ስብሰባ ላይ አጋለጠ። በዚህ ፕሬዝዳንት ሆጃ ተቆጣ። በክሩስቼቭ ተናደደበት። የሶቪየቶች እርዳታም ተቀነሰበት። ያን ጊዜ ፊቱን ወደ ቻይና ዞረና ሶቪየት ኅብረትን ማውገዝ ጀመረ። በዚያን ጊዜ ደግሞ የቻይናው ማኦ ሴቱንግ ከሶቪየቶች ጋር ተቃቅሮ ሶሾ ኢምፔሪያሊዝም የሚል ቅጽል ሰጥቶ ተጣልቷቸዋል። ስለዚህ ሆጃ ሶቪየቶችን እያወገዘ ሲሄድለት ማኦ በደስታ ተቀበለው። የመሠረተ ልማት ግንባታ እርዳታና ብድርም አጎረፈለት። ቆይቶ ቻይና ከአሜሪካ ጋር መነጋገር ጀመረች። በዚህ ቅር የተሰኘው ሆጃ ፕሬዝዳንት ኒክሰን ቻይናን ሲጎበኙ ጨርሶ ተቆጣ። ቻይናን ማውገዝ ጀመረ። ቻይናን ከኢምፔሪያሊስቶች ጋር ተመሳጥራለች እያለ ማውገዝ ጀመረ። ቻይናም እርዳታዋን በሙሉ ገታችና ለማያውቁት ታጠን ብላ አሰናበተችው። ከሁሉም እየተላጋ የተመለሰው ሆጃ ከዚያ በኋላ የውጭ እርዳታም ብድርም አያስፈልገንም ብሎ በሩን በቅርቃር ዘጋ። አልባንያንም አስገለላት። ሕዝቡም ችግሩን ያለማንገራገር እንዲቀበል በኃይል እየተቆጣጠረ ዘራፍ ባይነቱን ቀጠለበት። Armite partisse populi ton, imperialiste the revisionists. The enemies of the party and our people, the imperialists and the revisionists, regard us as a thorn in the flesh and hate us. ፓርቲያችንና ሕዝባችን ኢምፔሪያሊስቶችና በራዦች ይጠሉናል። ምክንያቱም አንዲት ትንሽ ሀገርና ጀግና ሕዝቦቿ ነጻነታቸውን ለመከላከልና ሶሻሊዝምን ለመገንባት የሚያሳዩትን ቆራጥነት በዓይናቸው እያዩ ስለሚሰጉ ነው። አዲስ ሕገ መንግሥት ተጻፈ። የቀድሞ ሕገ መንግሥት የሶሻሊዝምን መሠረት የሚገነባ ሲሆን አዲሱ ሕገ መንግሥት ደግሞ የሶሻሊዝምን ማኅበረሰብ ግንባታን የሚያዋቅር ነው ሲል ፕሬዝዳንት ሆጃ ለሕዝቡ ተናገረ። በአዲሱ ሕገ መንግሥት ራስን የመቻል ፖሊሲ ተደነገገ። ራስን መቻል ሲባል ግን አልባንያ ከድህነት ተላቃ ራሷን የቻለች ሆና አይደለም። ፕሬዝዳንት ሆጃ የውጭ ጠላቶች ለመንግሥታችን አይበጁም የሚል የጠነከረ እምነት ይዞ ከውጭ የሚገኝ እርዳታና ብድር እንዲታገድ በማድረጉ ነው። ብድርና የውጭ ኢንቨስትመንት ታገደ። ከውጭ የገንዘብ ተቋማት መበደር፣ ባለድርሻም መሆን በበራዥነትና በከላሽነት ያስወነጅላል ተባለ። ከዚያ አዋጅ በኋላ በእንቅርት ላይ ጆሮ ደግፍ በቡሃ ላይ ቆረቆር እንደሚባለው አልባንያ ፈጽሞ የተገለለች ሆነች። ሕዝቧ በከፍተኛ ችግር እየተመታ የስልጣኔው ኋላ ቀርነት ከአውሮፓ ክልል አስፈነጠራት። ሆጃና ታማኞቹ ምቾታቸው አልተቀነሰባቸውም። ሕዝቡ ግን ችግሩና በደሉን በሆዱ ይዞ እንዲያደንቅና በመፈክር መሪውን እንዲያሞግስ ይገደዳል። ቤተሰቤ ተገድሎብኛል፣ ፍትሕ አጥቻለሁ፣ ተርቤያለሁ የሚለው ሕዝብ በጸጥታ ሠራተኞች አቀነባባሪነት ሆጃ ለዘላለም ይኑር እያለ እንዲያሞግስ ይገደዳል። አልባናውያን ተጎድተው የሚያመሰግኑ፣ ተጠቅተው የሚያጨበጭቡ ሆኑ። አምባገነኖች የሚፈሩትና የግድያ እጃቸውን የሚያነሱት በጠላቶቻቸው ላይ ብቻ አይደለም፣ በወዳጆቻቸውም ላይ በጓዶቻቸውም ላይ ጠርጣሪ ዓይኖቻቸው አይነቀሉም። ይበልጠኛል፣ የሰው መውደድ አግኝቷል፣ ዝነኛ ሆኗል ብለው ከገመቱ ሰበብ ፈጥረው ያስወግዷቸዋል እንጂ የረጅም ዓመታት ግንኙነታቸውን ከግምት አያስገቡትም። ኤንቨር ሆጃም እንደዚህ አይነት ሰው ነበር።
በራዦች፣ ከላሾች፣ የባህል አብዮት እያለ የፈጃቸው የፓርቲ ኃላፊዎች በመቶ ይቆጠራሉ። ይህ ባህሪውም እስከ ሞተ ድረስ አላቋረጠም። ከ40 ዓመታት በላይ ጠቅላይ ሚኒስትር ሆኖ የአልባንያ መንግስት ሁለተኛ ሰው የነበረውና በነጻነት ትግሉ ጀምሮ አብሮት የነበረው መሐሜት ሸሁ ወዳጅነቱና ጓድነቱ ከሆጃ ሰልፍ እንዲያመልጥ አላገዘውም። አንድ ቀን በቤቱ ውስጥ በጥይት ተመቶ ሞቶ ተገኘ። ጠቅላይ ሚኒስትሩ ራሱን ገደለ ተብሎ ተነገረ። ይህ የጸጥታው መስሪያ ቤት አንደኛው የማስወገጃ ዘዴው ነው። ይገድልና ራሱን ገደለ ይላል። በኋላ ግን ራሱ ሆጃ በጻፈው ማስታወሻ መሐሜት የዩጎዝላቪያና የሲአይኤ ሰላይ ነበር ሲል ወንጅሎታል። In the middle of the night we heard a knock. Several men took my husband to headquarters for interrogation. ወድቅት ሲሆን በር ሲንኳኳ ሰማን። 7 ሰዎች ባሌን ለምርመራ ትፈልጋለህ ብለው ወደ ዋናው የምርመራ መስሪያ ቤት ወሰዱት። እሱ የሚያውቀውን ሳይሆን እነርሱ የሚፈልጉትን እንዲናገር አስገደዱት። የሚፈልጉት ሰራተኞቹን መንግስትን ይቃወማሉ ብሎ እንዲያጋልጥ ነው። አላደርገውም ሲላቸው አሰቃይተው ገደሉት። አልባንያ 11000 ስኩዌር ኪሎ ሜትር ብቻ ስፋት ያላት ሀገር በመሆኗ ለሆጃ መንግስት የገባው እንዳይወጣ የወጣም እንዳይገባ ለመጠበቅ ወሰኑን በሙሉ ለመቆጣጠር አስችሎታል። ከዋናው ወሰን ከ600 እስከ 1 ኪሎ ሜትር በሚደርስ ርቀት ወደ ውስጥ ገባ ብሎ ድንበሩ ዙሪያውን በኤሌክትሪክ ሽቦ ታጥሯል። ሲነካ በኤሌክትሪክ ኃይል መያዝ ብቻ ሳይሆን ደወል ያሰማል፣ መብራትም ያበራል። ያን ጊዜ ጠባቂዎች ደርሰው የሚያዘውን ይይዛሉ፣ የሚገደለውንም ይገድላሉ። ከአጥሩ ውጭ ያለው መሬት አፈሩ ይጠረጋል። ይህም የእግር ኮቴ አይቶ ያመለጠ መኖሩን ለመከታተል ነው። ወይም ሰርጎ ገቦች ወደ ሀገር ውስጥ ገብተው እንደሆነ ለጥንቃቄ የተደረገ ነው። ከኤሌክትሪኩ የሽቦ አጥር እስከ መደበኛው ወሰን ድረስ ባለው ቦታ ትንንሽ የሆኑ ድምፅ ሰጪ መሳሪያዎች ተነጥፈዋል። ጋሬጣ መሰናክሎችም ተገጥግጠዋል። እነዚያ ጥንቃቄዎች ጥበቃውን እየተረጋገጠ ያደርጉታል። የሆጃ መንግስት የቁም ስቃይ የበዛባቸው አልባናውያን ወደ ውጭ ሀገር እንዳይሰደዱ የሚጠብቃቸው እስከዚያ ድረስ ርቆ ሄዶ ነው። ፕሬዝዳንት ኢንቨር ሆጃ ከብዙ ክፉ ምግባሮቹ አንደኛው ሃይማኖትን ከስረ መሰረቱ ለማጥፋት በእጅጉ ያሰበበት ጉዳይ መሆኑ ይጠቀስለታል። በአልባንያ አንዳችም ሃይማኖት አንድም የእምነት ተከታይ እንዳይኖር በቅስቀሳ ብቻ ሳይሆን አስገዳጅ አዋጅ እስከ ማወጅ ደርሷል። በእርግጥ ከ1940ዎቹ እስከ 80ዎቹ መጨረሻ ያሉ ኮሚኒስት ነን የሚሉ መንግስታት ሃይማኖትን ለመጥፋት ሞክረዋል። ብዙ ኮሚኒስት ነን የሚሉ መንግስታት ሐሳብን በሐሳብ ማሸነፍና ማሳመን የማይችሉ ሲመስላቸው መፍትሄ የሚያደርጉት ማጥፋት ወይም ማስወገድ ነው። ሃይማኖቶች ስልጣናቸውን እንዳይደፈር የሚከላከሉበትን ኮሚኒስታዊ ርዕዮት ሊፈታተኑት ይችላሉ ብለው ሲገምቱ በተጽዕኖና በእጃቸው በገባ መሳሪያ ሁሉ ያወድሙታል። በሶቪየት ኅብረት አብያተ ክርስቲያን በሌኒንና በስታሊን አድናቂዎች በቦምብ ወድመዋል። ለዓለማዊ ሥራም እንዲውሉ ተደርገዋል። በቻይና መታሰቢያቸው ሳይቀር በማኦ ተከታዮች እንዳልነበሩ ሆነዋል። የአፍሪካ ወታደሮችም መንግስት ገልብጠው ስልጣን በያዙ ቁጥር ኮሚኒስት ነን እያሉ ከሶቪየት የፕሮፓጋንዳ በራሪ ጽሑፎች ያነበቡትን ተግባራዊ ለማድረግ እንሞክራለን ይላሉ። የእምነት ተከታዮች ዝቅ ተደርገው እንዲንጓጠጡ፣ የፓርቲ አባሎች በሃይማኖቶች ላይ የሚሳለቁ እንዲሆንም የሚያደርግ የፓርቲ አሰራር ያዋቅራሉ። ሁሉም ሆኖ ግን ሃይማኖቶች እንዲጠፉ እንደ አልባንያው ኢንቨር ሆጃ ብዙ ርቀት የተጓዘ አይገኝም። አልባንያ አብዛኞቹ ዜጎቿ የሙስሊም እምነት ተከታዮች ሲሆኑ ራሱ ሆጃም የኮሙኒስት ፓርቲው ሲመሰረት የተመረጠው የሙስሊሙን ማህበረሰብ ይወክላል ተብሎ ነበር። ጎረቤቶቻቸው እንደሆኑት ግሪኮችና ዩጎዝላቪያም የኦርቶዶክስ እምነት ተከታዮች ይኖራሉ። ካቶሊኮችም የኦቶማን ቱርኮች አልባንያን ቅኝ ከማድረጋቸው በፊት ጀምሮ በዛች ሀገር ይኖራሉ። የሆጃ ኮሙኒስት ፓርቲ ስልጣን እንደያዘ የማንኛውም እምነት ተከታይ መሆን አጸያፊ መሆኑን መስበክ ጀመረ። ሃይማኖት የለሽነት እንዲበረታታ በአደባባይ ተቀሰቀሰ። የእምነት ተቋሞች ንብረታቸው ተወረሰ። የእምነቱ ተከታዮች የውጭ ሀገር ጠላቶቻችን ወኪሎች ናቸው የሚል የጥላቻ ቅስቀሳ ተጠናከረባቸው። በትምህርት ቤቶች ሃይማኖት ከንቱና ረብ የለሽ መሆኑ ለተማሪዎች በትምህርት ደረጃ እንዲሰጣቸው ታዘዘ።
ወጣቶች ስለ ሃይማኖት እንዳያስቡ መቀስቀስ ብቻ ሳይሆን የኃይል እርምጃ እንዲወሰድባቸው ወጣት የፓርቲ አባሎች ተልእኮ ተሰጣቸው። በአዋጅም የመንግስት ፖሊሲ ሃይማኖት አልባነት ነው ተብሎ ታወጀ። ሃይማኖታችን አልባኒዝም ብቻ ነው አለ ፕሬዝዳንት ሆጃ። በማንኛዎቹም የሶሻሊስት ሀገሮች ያልተደረገውን ሆጃ ያደረገውም ሃይማኖት የለሽነት የመንግስት እምነት እንዲሆን በአዋጅ በመደንገጉ የተለየ መሪ አድርጎታል። አልባንያ የመጀመሪያዋ ሃይማኖት አልባ ሀገር ነች ተብላ ለመጠቀስ በቃች። አዋጁ በአማኞች ላይ እርምጃ ለመውሰድ መንገዱን አደላደለ። 2169 ከሚሆኑ መስጊዶችና ቤተክርስቲያኖች 338 የሚሆኑት እንዲወድሙ ተደረገ። የተረፉትም የፓርቲና የመንግስት ቢሮ ሆኑ። የእምነት ተከታዮቹም ወደ የትም ሄደው የአምልኮ ሥርዓት እንዳይፈጽሙ በጥብቅ ተከለከሉ። በዚህ ብቻ አልበቃም። ሃይማኖት ማስተማራቸውን አይተውም ተብለው የተገመቱ ከ121 ጄሱዊት ከሚሆኑ ቄሶች ግማሾቹ ተገደሉ። ጳጳሱን ጨምሮ 90 ኦርቶዶክሶች፣ 80 የካቶሊክ ካህናትና 60 የሙስሊም ሼሆች ተረሸኑ። በዚህም አልበቃም። ሃይማኖቶች የሚያግደው አዋጅ በ1960 ከታወጀ በኋላ ሃይማኖታዊ ይዘት ያላቸው ስሞች ሕገወጥ ሆነዋል ተባሉ። ስለዚህ ዜጎች ለልጆቻቸው የሚሰጧቸው 3000 የሚሆኑ እምነትን የማያመለክቱ ስሞች በመዝገበ ቃላት ታተሙ። የማርክሲዝምና ሌኒኒዝምን መርሆች ለመቀበል ያንገራገሩ ወይም እምነታቸውን አልተውም ተብለው የተጠረጠሩ ታሰሩ። ይሁንና ከልብ ስር ዘልቆ የገባ እምነትን ማንኛውም ማስፈራሪያና ግፍ ነቅሎ አያወጣውም። እንዲያውም እልህና ጥንካሬን እየፈጠረ ቁርጠኛ እንደሚያደርግ በዓለማችን ታሪክ በተከታታይ ታይቷል። ጠንካራ የእምነት ተከታዮችም አምላካቸውን ሊክዱ አይችሉም። በየጊዜው የተነሱ አምባገነኖች ከስር መሠረታቸው ጠፍተዋል። ሃይማኖቶች ግን አልጠፉም። አማኞችም ምንም ያህል ግዴታና ጭቆና ቢኖርባቸውም እያመለኩ መኖራቸውን እንደማያቋርጡ አልባናውያን ምስክሮች ሆኑ። Even though all religions were banned, we would come secretly in the middle of the night. ሁሉም ሃይማኖቶች ቢታገዱም ኮሙኒስቶች ባፈራረሷቸው የቤተ መቅደስ ፍራሾች በድብቅ ሌሊት እየመጣን ሻማ እያበራን እግዚአብሔርን እንማጸን ነበር። ኢንቨር ሆጃ ለ40 ዓመታት አልባንያን እንደ ሰም አቅልጦ እንደ ብረት ቀጥቅጦ ለመግዛትና ለመንዳት አስተማማኝ ክንድ የሆነለት ቀድሞም ወደ ስልጣን ጫፍ ለመቆናጠጥ ያበቃው ሲጉሩም ወይም የደህንነት መስሪያ ቤቱ ነው። በቀጥታ ትርጉሙ የመንግስት የጸጥታ መስሪያ ቤት ተብሎ የሚታወቀው ሲጉርሚ የተዋቀረው ኮሙኒስት ፓርቲው የጀርመን ኃይል ለማስወጣት በትጥቅ ከሚታገልበት ጊዜ ጀምሮ ነው። ሲጉርሚ እንዲመሰረት ያደራጀውና አቅጣጫውን የነደፈለትና ደንብ አድርጎ ያወጣለት የዚያን ጊዜው የኮሙኒስት ፓርቲው ጸሐፊና የበኋላው የአልባንያ ፕሬዝዳንት ኢንቨር ሆጃ ነው። ሲጉርሚ የኮሙኒስት ፓርቲው በተለይ የፕሬዝዳንት ሆጃ ስልጣንና ክብርን የሚያስጠብቅ በቀጥታ የሚታዘዝለትም ተቋም ሆነ። ተግባሩም ተቃዋሚዎቹን ማስወገድ፣ ደጋፊዎችንም እየተከታተሉ መግደል ወይም እንደ ሁኔታው ወደ ማጎሪያ ሰፈር መላክ ወይም ምርመራ ማካሄድ ነው። የሥራ መዋቅሩና ተግባሩንም እነ ቤሪ እንደሚመሩት የሶቪየት ኅብረቱ ኤንኬቪዲ ወይም ኬጂቢ አይነት አደረገው። ፕሬዝዳንት ሆጃ በጸጥታ መስሪያ ቤቱ እየተጠቀመ የፓርቲውን አባሎች ብቻ ሳይሆን ሕዝቡም አንድ ሀገር አንድ መሪ ብሎ እንዲያምን በብርቱ ሠራ። እንደዚያ ሊሆኑ ያልቻሉትንም እስከ ቤተሰቦቻቸው በሚደርስ ቅጣት አሸማቀቃቸው። ሲጉርሚ በዚያ ጊዜ 30,000 የሚደርሱ ሠራተኞች ነበሩት። ከነዚህ ውስጥ 7500 የሚሆኑት ሠራተኞች በጦሩ ውስጥ ሰግስጎ ሆጃን መቃወም ሳይሆን ሊቃወም ይችላል ተብሎ የተገመተውን እንዲያስወግድ ተመድቧል። በሆጃ የሥልጣን ዘመን ከሦስቱ አንደኛው ዜጋ በሲጉርሚ የታሰረ ነው ወይም በምርመራ ላይ ነው ተብሎ ይታመናል። የሲጉርሚ ዋነኛው ተግባሩ የፖለቲካና የርዕዮተ ዓለም ተቃዋሚዎችንና የፓርቲውን የፖሊት ቢሮ አባሎችን ጭምር ነቅቶ መጠበቅ ነው። የውጭ ተወላጆችን መግቢያና መውጫ መከታተል ነው። የፕሬዝዳንቱን ሕይወትና ሰብዕና እንቅልፍ ሳያምረው መጠበቅ ነው። የሲጉርሚ አባል የሚመለመለው በታማኝ የፓርቲ አባል ጥቆማ ሆኖ የፖለቲካና የአመለካከት ዝንባሌው በከፍተኛ ጥንቃቄ ይጠናል። የሲጉርሚ አባል ታማኝነቱን እንዳያዛባ አፉን የሚሸብቡ ቀልቡን የሚያማልሉ ብዙ ጥቅሞችና ቅድሚያ ይሰጡታል። ከአብዛኛዎቹ አልባናውያን እጅግ የተሻለና የተንደላቀቀ ኑሮም ስለሚኖር የድሃውን ሕዝብ ብሶት ለማሰብ ጊዜ አይኖረውም። የሆጃንም መንግሥት በመታመን ያገለግላል።
የአልባንያ የጸጥታ መስሪያ ቤት ሲጉርሚ ፖለቲካን፣ የሳንሱርን፣ የህዝብ መረጃን፣ የእስር ቤት ካምፕን፣ ጸረ ስለላን፣ የጥበቃና የሀገር ውስጥ ጸጥታ ጥበቃ የሚመራበት ራሳቸውን የቻሉ መምሪያዎች አሉት። በ26ቱም አውራጃዎች ቢሮ ከፍቶ የጧቱን ለማታ የማታውን ለጧት ይቆጣጠራል። የፖለቲካ ክፍሉ የፓርቲ አባሎችና ሌሎች ዜጎች ያላቸውን የፖለቲካ አቋም ይከታተላል። ተቃዋሚዎች ናቸው ተብለው የሚጠረጠሩትንም የሚወጡበትንና የሚገቡበትን እየተከታተለ እርምጃ ይወስዳል። ከዩጎዝላቪያ፣ ከሶቪየት ኅብረትና ከግሪክ ከቻይና ጭምር ግንኙነት ይኖራቸዋል ብሎ የጠረጠራቸውንም እየተከታተለ ይመረምራል። ከፓርቲና ከመንግስት መስሪያ ቤት ከወታደሩም የራሱንም አባሎች ጭምር እየመረመረ ከኃላፊነታቸው የማስወገድ ከዚያም በላይ የፈለገውን እርምጃ የመውሰድ ስልጣን ተሰጥቶታል። ለዚህ እንቅስቃሴው እንዲረዳውም የማንኛውንም ዜጋ ስልክ ጠልፎ ማዳመጥና ፖስታውንም ከፍቶ ማንበብ ይቻለዋል። በፕሬዝዳንት ሆጃ የስልጣን ዘመን የዩኒቨርሲቲ መምህራን፣ ሐኪሞች፣ ዳኞች፣ የጦር አዛዦች፣ የጥበብ ሰዎች፣ ገበሬዎች፣ የሃይማኖት መሪዎች፣ ወጣቶች፣ የደህንነት ሠራተኞች እየተመረጡ ተገድለዋል ወይም ለረጅም ዓመታት ያሉበት ሳይታወቅ ታስረዋል። በአንድ ጽሑፍ ላይ እንደተጠቆመው በሲጉርሚ ምርመራ 170 የሚሆኑ የፖለቲካ ቢሮና የማዕከላዊ ኮሚቴ አባላት በተለያዩ ጊዜያት ተገድለዋል። More than 30,000 people were interned and banished. ከ30 ሺህ በላይ ዜጎች የት እንደደረሱ ሳይታወቅ ጠፍተዋል። ከ70 ሺህ በላይ ዜጎች እስር ቤት ነበሩ። ከ5 ሺህ በላይ የሚሆኑት ተገድለዋል። ምርመራው እጅግ አሰቃቂ፣ ሰው ይችለዋል የሚባል አለመሆኑን ጨካኙን የምርመራ ዘዴ አልፈው በሕይወት የተረፉት መስክረዋል። My brother, I, and 150 other Albanians were crammed in a cell with only 30 centimeter space per person. My brother was put in a torture cell built by እኔ the ወንድሜና Turks. 150 ሌሎች አልባናውያን እያንዳንዱ የሚቆምባት 30 ሳንቲሜትር በሆነች ክፍል ታጨቅን። ወንድሜ ከ100 ዓመት በፊት ቱርኮች በሰሩት የማቆያ ክፍል ተወሰደ። 100 ኪሎ ግራም የሚመዝን ክብደት በአንገቱ ላይ ጫኑበት። የእስር ቤት ካምፕ መምሪያው በደረቅ ወንጀል ሳይሆን በፖለቲካ አተያያቸውና በአመለካከታቸው የታሰሩትን እስረኞች ደረጃ እየሰጠ ይጠብቃል። መደበኛው ፖሊስ በጥበቃ ይረዳዋል። እስር ቤቶቹ ከፍተኛ የግርፊያና የረሃብ ቅጣት የሚተገበርባቸው፣ ከባድ የጉልበት ሥራ የሚፈጸምባቸው ናቸው። ከባዱ የጉልበት ሥራ የማዕድን፣ የድልድይና የዋሻን ቁፋሮ ይጨምራል። In these barracks, my family lived for more than 22 years. በእነዚህ የማጎሪያ ካምፖች ቤተሰቦቼ ከ22 ዓመት በላይ ኖረዋል። የማጎሪያ ካምፑ የተሰራው በሀገር አስተዳደር ሚኒስቴር ነው። 40 የሚሆኑ ቤተሰቦች የሚጠቀሙት በአንድ ሽንት ቤት ብቻ ነው። በፕሬዝዳንት ሆጃ የሥልጣን ዘመን የፖለቲካ እስረኞች የሚታሰሩባቸው 13 ዋና ዋና እስር ቤቶች በግንብና በኤሌክትሪክ አጥር ተጠናክረው ተገንብተዋል። የፖለቲካ እስረኞችና የደረቅ ወንጀል ታሳሪዎች አብረው የጉልበት ሥራ የሚሰሩባቸውም 14 ካምፖች ተገንብተዋል። በ1970ዎቹ መጨረሻ ብቻ በአልባንያ 32,000 እስረኞች መኖራቸው ተገምቷል። እነዚህን መከታተልና ቅጣታቸውን ማስፈጸም የእስር ቤቱ መምሪያ ተግባር ነው። Police guard wakened us in the middle of the night. We stood in the prison courtyard, and there, after they tied our hands behind our backs, ጠባቂዎቹ ፖሊሶች በአካል ሌሊት እየመጡ ይቀሰቅሱናል። ተነስተን ከእስር ቤቱ ደረጃ እንድንቆም እጃችንን ወደ ኋላ ያስሩናል። ከዚያም በሌላ ገመድ ያቆራኙናል። 6 ወይም 7 ሜትር በምትሰፋ የጭነት መኪና 40 እና 50 የምንሆነውን ይጭኑናል። ማንኛችንም ተቃውሞ አናሰማም፣ ምክንያቱም ጠባቂዎቻችን በሽቦና በዱላ ይደበድቡናል። የሲጉርሚን አወቃቀር የዘረዘርኩላችሁ 2 ሚሊዮን የማይሞላ ሕዝብ ባላት ትንሽ ሀገር የደህንነት መስሪያ ቤቱ እንደነ ሶቪየት ኅብረት ምን ያህል የተጠናከረ መሆኑን ለማሳየት እንጂ መዋቅሩ በሌሎችም ሀገሮች የጸጥታ መስሪያ ቤቶች የሚሰራበት መሆኑ የታወቀ ነው። የአልባንያው ግን የስታሊንን ኤንኬቪዲ አይነት እንዲሆን ኤንቨር ሆጃ በብዙ ደክሞበታል። መቼም የሁሉም ነገር ማብቂያ አለው። የፕሬዝዳንት ሆጃ እግር ብረት የሆነው አገዛዙም መቋረጫው ደረሰ። ፕሬዝዳንት ሆጃ ዕድሜም ህመምም ተጫጫ ነው።
ህመሙ እየጸና ሄዶ የተሽከርካሪ ወንበር ተጠቃሚ አድርጎትም ከሆጃ ጋር ወደፊት የሚለው መፈክር አልተቋረጠም። ደክሞትም ሥራ ለመስራት እያዳገተውም ስሙ ብቻ ይመራል። ፕሬዝዳንት ሆጃ በ1977 ዓመተ ምህረት ሞተ። እድለኛ ሆኖ የሶሻሊስት ካምፕ ሲፈርስ እንደ ሩማንያው ቻውችስኮ ጥይት ሳይበሳሳው እንደ ምስራቅ ጀርመኑ ኤሪክ ሆነከር እግሩን ነቅሎ ሳይሮጥ በቤተ መንግሥቱ እንዳለ አረፈ። ከዚያ ወዲያ የሚፈርድበትም የሚፈርድለትም ታሪክ ይሆናል። ታሪክ በሆጃ ላይ ፈረደበት። እርሱ ከሞተ በኋላ የእርሱ ዕቅዶችና ፓርቲው ከስልጣን ተወገዱ። አሰርቶት የነበረውም ሐውልት ከመሠረቱ እየተጎነፈረ ፈረሰ። የተበደሉ ዜጎችም ለመመስከር አደባባይ ወጡ። ከዚያ ወዲህ ያለችው አልባንያ የ40 ዓመታት ገዥዋ የተወላት አንዳችም ውርስ አላቆየችም። ተወላጆቹ ብቻ አንገታቸውን አቀርቅረው ይኖራሉ። ወትሮም አምባገነኖች ከስልጣን የተወገዱ ዕለት ጀምሮ ጉዳቸው ይዘከዘካል። አንዳችም መልካም መታሰቢያ ስለማይኖራቸውም ስማቸው የክፋት ምሳሌ ሆኖ ይቀራል። ሆጃም እንደዚህ አይነት ሰው ሆነ ይላሉ አልባንያውያን።